እኔም እንዳትገቡ በቃ የሆነ ታይም ይስተካከላል ብዬ አምን ስለነበረ ነው። አንተ ግን እንኳን ልትስተካከል ከድጡ ወደ ማጡ ነህ፣ እየባሰብህ ነው የሚመጣው። ጭራሽ እሷ ደግሞ ስትመጣ በዚህ ልክ እንደዚህ ሊያውረገርግህ አይገባም። ገባ አይደለ? ሲቀጥል ደግሞ ይህንን ሁሉ ጊዜ ስንት ነገር ሲፈጠር ከርሞ ስንት ነገር ሲሆን ኖሮ አመት ሙሉ ስንት ነገር ስታረግ ኖረ። እኔ ዛሬ አንዲት ጥፋት ቢገኝብኝ በዚህና ልክ ከአንዳንድ መቀየር አይጠበቅባችሁም። ገባችሁ አይደለ እንዴ? አዎ ወድጄ፣ አዎ አፍቅሬ አልቅሳን የመጣችሁ፣ አዎ አልቅሼ ነው። ግን ደግሞ ማንኛውም የምታፈቅር ሴት የምታረገው ነገር ነው። እኔ ብቻ አይደለሁም እኔ ሚዲያ ላይ ስለወጣ ነው ስንት ሴት አይደል እንዴ በፍቅር ምክንያት ሊያለቅስ የሚችለው። ግን ደግሞ ራሴን ላጥፋ ብዬ አላቅም በሚገርም ሁኔታ። አልደነቀኝም። በተያዘበት ነው ተይዞበት አርፎ ከልጁ እናት ጋር መኖር ፌሚኒስት መጀበች። በተያዘበት አልተያዘበትም። ድራማው እንዲቀጥል ብለው ነው። ከዛን ደግሞ አንቺ ሩታ በልጌ፣ አንቺ ሩታ ምንድነሽ፣ አንቺ ምንድነሽ፣ አንቺ ምንድነሽ እንዴ? እኛ እስከ ካሜራ ጀርባ ስንት ጊዜ ለወንድ አልቅሰናል። አዳምጦ አንዳውን ሩታን የሚሰድብ ሴት እንዳለ ወንድ ልጅን የምታስተዳድር አፈቀርኩ ብላ ለወንድ ልጅ ሰፖርት የምታደርግ ወንድ ልጅን ሴቱና እንደ ባል የምታኖር ሴት ናት ሩታን እየሰደበች ያለችው። የምሬን ነው። ወንድ ልጅን ብዙ ሴቶች ወዳችሁ ወንድ ልጅን በራሳችሁ ገንዘብ፣ በራሳችሁ ባላት፣ በራሳችሁ ጉልበት፣ በራሳችሁ አይምሮ የምታስተዳድሩ ብዙ ሴቶች አላችሁ። ከዛን ደግሞ እናንተም አልፋችሁ ኮመንት ላይ ትሳደባላችሁ። ይሄ እውነት ነገር አይደለም። ሩታ ምን ብላ መጣች? አፈቅራለሁ ብላ ነው የመጣችው። አፈቅራለሁ ብላ ደግሞ የመጣችው ድራማ ነው። አብርሃም የሚሰራው ድራማ ነው። እስካሁን ድረስ ሄርሜላና አብርሃም ግንኙነት የላቸውም። ድራማው እንዲቀጥል ብሎ ነው ሰው ያየላቸው ስለሆነ ነው። ሲቀጥል ደግሞ በአፍቅራው ብትመጣልን ምን ብትመጣ ችግር አለ? እንደው ወንድ ከሚለምን ሴት ለምን አፍቃሪ ብትሆን በኋላ ጊዜ ወንድየው አፍቃሪው ነው። አንድ ብዙ ሴቶች አልፈውበታል። እኛም በውስጥ አልቀሰን እናውቃለን። እንደሷ በቪዲዮ አልበጣንም። አንድ ይሄ ነገር ደግሞ ባልጌ ለስ ብላት አይችልም። ሴት ልጅ ስትሰራ ለወንድ ነው። አግባባን ጠብቃ ተጠየቃ ማታገኝ ከሆነ ደግሞ መጠየቅ መፍታው ነው። የምታገኝ ከሆነ እንደ ሩታ እድሉን አግኝታችሁ ፍቅራችሁን የሚቀበላችሁ ሰው ካገኛችሁ መጠየቅ፣ ካልተቻለ መጠየቅ መፍታችሁ ነው ካገኛችሁ የሚላችሁ። ከዛን ደግሞ ሩታ ጥፋተኛ ናት ብዬ አላስብም። ለምን አይደለች? ከደረሰባት ነገር ካየነው ነገር ሩታ እውነት ቪዲዮ ቀርጻ ከሆነ አሹ እንኳን ቀረጸች። እሱ ስንት ጊዜ ነው መታበር ላይ ቆማ ተቃቅፎ በራሷ ቤት ላይ ሶፋ ላይ ቁጭ ብሎ ንቅንቅ የሌለ ሚስቴ መታለች ልነሳ ይላል። ምግብ እየበላ ሌሎቹ ሰዎች ሲነሱ እሱ ተነስቶ ነይ ቁጭ በይ ያንቺ ጭቅጭቅ መስማት አስጠላኝ ያለው እሱ ቀይ መስመር አይደለም ነጭ መስመር ነው ለእናንተ። እሱ ክብር ቅሌት አይደለም ክብር ነው። እሺ እናትና አባቷን ቢያከብር እሷ ወልዳ እናትና አባቷ ቤት ሄዶ ወዳታለሁ አፈቅራታለሁ ብሎ እየተራገጠ ትቶ ደግሞ ሄዶ ሎጅ ለሎጅ ሲንዘላዘል ሲዋይ እሱ ለቤተሰብ ድንቅ ክብር ነው። ቀይ መስመር አይደለም ነገርኳችሁ። ወንድ ልጅ የምታስተዳድሩ ወንድ ልጅን ለምናችሁ የምታኖሩ ሰዎች ናችሁ። ኮመንት ላይ ሩታ ባለጌ ነሽ ከአንቺም ብሶ ብልግናት የምትሉት በጣም ጀግና ሴት ናት ለኔ። ማንም ሰው እንደዚህ ባህሉ አቃጥሏት ሳይሆን ከክብሯ ዝቅ አድርጓት በኮንፊደንስ ለብሳ ትወጣ። ኪችኗ ውስጥ ዱቅት ብላ ሌጥ በሌጡን አትቀር። የኔ እናት ጀግና ጉዜ ተብያ ደግሞ ቀይ መስመር የምትዩ የኔ እናት ያልኩት ፋይዞ ነው። እሱ እዛ ሲማግጥ ሲላላ ሲሳሳም አስፋልት ለአስፋልት ለሰው ማይገባው ነገር ሲያሳይ ልክ አይደለም ወንድሜ ተመለስ ነው እንጂ እሱ ቀይ መስመር ብለሽው አያ ሜሪ እንደው በጠፈጠፈች እንኳን ሩታ ሰደብሻት። ሲጀመር የባል ቤተሰብ ሾክ ናቸው። ተነገረችሽ ሜሪ የሰራሽባት ነው እንጂ ወደሻት አይደለም። ቢዩሽን ለመሰብሰብ ነው እንጂ ቡዜ ወደሻት አይደለም። በእርግጠኝነት ነው የምናገርሽ።
እርግጠኝነት ቢሆኑ አንድ ነገር የሩታ ጥፋት አልታየኝም። አንድ ነገር ሴት ናታ ስታሰቃዩት እናንተ ተሰብስባችሁ አውቃችሁ ወዳጅ እየመሰለሽ ጠላት ነበርሽ። ታዲያ አንድ ቪዲዮ በሰራችሁ ቀይ መስመር አልፈሻል ብትያት ምንድን ነሽ አንቺ? ማን ነሽ? ወደደው እኮ እስከ መጨረሻም በውስጥ በመክረትስ አልፈሽ ከወንድሜ አንድ ቪዲዮ ቢለቀቅ አንላቀቅ የላዊ ነገር ነው። ያንቺ ቤተሰብ ንጉስ፣ የሩታ ቤተሰብ እርኩስ። እንደዛ ነው የምታስቡት? የሩታ ቤተሰብ እንደውም ንጉስ ናቸው። እንደናንተ ወጥቶ አትንጫጩም፣ ከአባቶች ጨምሮ አስመሳዮች። የዚህኔ እሷን ታረቁ እንደው በተለያዩ እያላችሁ ነው። እንደው በተለያዩ በተጣሉ ምን ነው በተጣሉ ስንት እንዴ! ሩታ እኮ እንደሚወለድሽ ወንድ ልጅ ነው። ኩሩ የጀግና እናት እኮ ነች። የጀግና እናት እናንተ ልትመጻደቁበት ነግሬያችኋለሁ። እኔ አሁን ኮመንት ላይ ሄደው አንቺ እንትን ለምንሽ መተሽ ምን ብለሽ ስንት አሁን ይሄን ኮመንት የሚጽፉት ሰዎች ወንድ ልጅን የሚያስተዳድሩ በራሷ ገንዘብ ወንድ ልጅን ለምና የምታኖር ሴት ናት። ባለጌ ኮመንት ነው። ጥሩ ኮመንት ተረጋጊ፣ ራሽን አረጋጊ። አድርገሽም ሆነ ተመለሽ፣ ልክ አይደለሽም፣ የሚወድሽ ሰው ይቀየምሻል የሚለው የሚያስተውል እንደ ሩታ አይነት ችግር ያሳለፈ ሰው። እኔ ሩታ ዛሬም ትላንትም ከትላንት ወዳም ባደረገችው አጨበጨብኩላት። ብድሩን ያልከፈለ ልጅ አይወለድ ይሙት። አዎ ቀይ መስመር የምትሉት የምን አባታችሁ ቀይ መስመር ነው? ቀይ መስመር ብታውቁ እሱ ከማንም ሴት ጋር ሲንዘላዘል አባትም ተብዬው ልጅ ነው። ተመለስ ካሁን ባለስነሳት ነው እንደዚህ አይነት ቪዲዮ እንዳቀል ብለህ ያቺ ከሱ ጋር የምትንዘላዘለው ዘመዳችሁ ሆነች ልጃችሁ ሆነች አምጣችሁ እዚህ ሚዲያ ላይ እኛ ላይ ቂጣን ገልባ ፈሷ የምትበሳን ሴት ውጪ ከልጅ ህይወት አትሉ። የሚያገባችሁ ከሆነ ስለማያገባችሁ ትታችኋል። እንደፈለገሽ ታርገው። ምን አባታችሁ ታመጣላችሁ? አያነሽ ጉዜ እግዚአብሔር እኔ ተናግሬሻለሁ። ለምን እስካሁን ስታስመስይ ነበር? እውነተኛ ወዳጅ እስከ መጨረሻ ነው የሚወደው። ስትበደል ስታለቅስ ደስ ብሎሽ ወንድሜ ስንሳት ነው እንደዚህ አታድርግ ከዛ ነው ሩታ የሆነ ነገር አደረግሽ፣ ቀይ መስመር አለፍሽ። ቀይ መስመር አለሽ። ምን እሷ ይክትራምባር አለፈች እንዴ? አንድ ባለጌ ወንድምሽን እንትን አለች እንዴ? ቀይ መስመር የሚባለው በሀገር ጉዳይ ነው። በእንዳንቺ አይነት ተራ ወንድምሽ ከሴት ስር ከሚስለመጥመጠው ሩታ ቀይ መስመር አላለፈች። ኦኬ